በክላይሜት ቼንጅ ምክንያት ዳይቨርሲቲ ያለበት ክልል ስለሆነ ዳይቨርሲቲውን ማኔጅ ስለማድረግ ስናወራ የክላይሜት ቼንጅ ኢምፕሊኬሽን እያንዳንዱ አካባቢ የሚኖርበት የሆነ ስፔሲፊክ ዲዚግኔትድ ኤሪያ ያለው እዚህ ሴንሲቲቭ ነው። ዝም ብሎ አንድ ሰው ተነስቶ ከአንዱ ወደ ሌላ ቦታ መሄድ አይችልም። ሶ ይሄን አካባቢ ግሪን ማድረግ ፓርት ኦፍ የዚህና ክልል ዳይቨርሲቲ መጠበቅ መንገድ ነው ማለት ነው። እንትን ቢባል ሪሎኬት ማድረግ ከአንድ ቦታ ወደ ሌላ ቦታ ቀላል ነው። ይሄ ግን ሀመር ከለመደበት አካባቢ ወደ ሌላ አካባቢ አንስቶ መውሰድ ሲምፕሊ አይሆንም። ሶ ዳይቨርሲቲን ማኔጅ ማድረግ ሲባል ዓለም አቀፍ ደረጃ እየመጣ ያለው የክላይሜት ቼንጅ ምናምን ኢን አወር ኤፈርት ቱ ማኔጅ ዳይቨርሲቲ ያለውን ኢምፕሊኬሽን ማየት ያስፈልጋል ማለት ነው። ሶ እንደዛ ከሆነ ለምሳሌ ደቡብ ኢትዮጵያ ውስጥ በጣም በከፍተኛ ደረጃ ቡና ይመረታል። የዚህ ቡና የምንመርትበት አካባቢ ለሙቀት መጨመርና ለድርቅ መቋቋም የሚያስችል ሙቀት መጨመርን መቋቋም የሚያስችል የቡና ዝርያ ማግኘት በጣም ኢምፖርታንት ነው እዚህ አካባቢ ማለት ነው። ለምሳሌ ጌዲዮ በጣም ሲግኒፊካንት ቡና ኮፊ ፕሮዲዩሰር ነው። ስለዚህ እንዴት ብሎ ነው ሁለት ነገር ነው አት ኤ ታይም የሚመጣብኝ። አንደኛ የውሃ መጠን ይቀንሳል፣ ሁለተኛ ሙቀት ይጨምራል። አሁን አይታችሁ ከሆነ ክላይሜት ቼንጅ ቲዮሪ ያለመሆኑን የምትረዱት በቅርቡ ቡና እያመረቱ የነበሩ አካባቢዎች እየተቀየሩ በቆሎ ያመረቱ የነበሩ አካባቢዎች ለቡና ተስማሚ እየሆነ እየመጣ ነው። ሶ ይሄ ስለዚህ የአካባቢ ማህበረሰብ ፌት ስናወራ ቡና ያመርት የነበረ ሰው አሁን በክላይሜት ቼንጅ ምክንያት ቡና የማይቻል ሲሆን ምንድነው የምናደርገው? የውሃ መጠኑ ስለሚቀንስ ሙቀትም ስለሚጨምር ማለት ነው። ሌላ አካባቢ ደግሞ የውሃ መጠን ከፍተኛ የሆነ ፕሬሲፒቴሽን ይኖራል። ሶ ጎርፍ ይበዛል። እንዴት እናደርጋለን የሚለው እንትን ይላል። ሌላው አግሮ ፎረስተሪን ኤክስፓንድ ማድረግ ያስፈልጋል ማለት ነው። እዚህ አካባቢ በከፍተኛ ደረጃ አረንጓዴነት እንዲስፋፋ ማድረግ ለዚህ አካባቢ ዝም ብሎ አረንጓዴ ደስ የሚል ነገር ስለሆነ ብቻ ሳይሆን ምርጫ የሌለው ነገር ነው። ስፖንጅ ሲቲ የሚሏቸው አሉ። አሁን ከተሞቻችን ልክ እንደ ሲንጋፖር ስፖንጅ ሲቲ ነው የሚሏት። ማንም እርጥብ ነገር ወደ ከተማው ዝናብ ሲመጣ አይባክንም። ከተማው ውስጥ ኩሬ ያለ እዚህ እንትን አለ ትንሽ ሐይቅ አለች ምናምን ሁሉን ውሃ ያስቀራሉ። ሶ ሙቀትን ይቋቋምበታል ማለት ነው። እና የውሃ ሪቴንሽናችን መጨመር የአግሮ ፎረስተሪን በማስፋፋት አፈርን ስታቢላይዝ ማድረግ ያስፈልጋል ማለት ነው። ይሄን ስናደርግ ዳይቨርሲቲ ማኔጅ ለማድረግ ምን ሞክረው ሙከራ ማኔጅ ብቻ ሳይሆን ለማደግ ምን ሞክራ አዲስ ዓለም አቀፍ እንደ ክላይሜት ቼንጅ ምናምን የማኔጅ የማደግ ካፓቢሊቲያችን እንዳይቀንሱት ማድረግ በከፍተኛ ደረጃ ይገባል ማለት ነው። ሌላው ይሄ አካባቢ የአስተዳደር የጋቨርናንስ ኤትኒክ ኢንክሉዥን እና ዴቨሎፕመንት ፕላኒንግ እንትኑ በጣም የተለየ ኢምፕሊኬሽን አለ። እዚህ አካባቢ ዳይቨርሲቲን አኮሞዴት ያደረገ አሁን ሌላ ቦታ ተመሳሳይ ብሔር ሆኖ አንድ ብሔር ሆኖ የመልካም አስተዳደር ችግር አለን እያልን ነው። ይሄ መልካም አስተዳደር የተለየ መልክ አለው። ፌለሩ ኢትኒክ ፌለር ነው የሚሆነው። ሶ በአንድ በኩል ኖርማሊ ውጤታማ ለማድረግ ያስቸገርን ጋቨርናንስ ውጤታማ ማድረግ አለብን። በዛ ላይ ደግሞ ዳይቨርሲቲ አለ፣ የኢንክሉዥን የአካታችነት ጉዳይ አለ ማለት ነው። ከዛ ደግሞ ልማት ማምጣት እንፈልጋለን። እነዚህ ሶስቱ በጋቨርናንስ ውጤታማ መሆን እንፈልጋለን፣ አካታች የሆነ አስተዳደር መመስረት እንፈልጋለን፣ የልማት እቅድ ማቀድ እንፈልጋለን። ይሄ ሶስቱ ውስብስብ ነገር ማንም አድርጎት አያውቅም በታሪክ ውስጥ። ይሄን ለማድረግ የሚያስችል ግን ፖለቲካል ፍሌክሲቢሊቲ አለ። ክልሉ የተደራጀበት መንገድ ለምሳሌ ሶዶ፣ ሳውላ፣ ዲላ፣ አርባ ምንጭ እነዚህ ሴንተርስ ፍሌክሲቢሊቲ የትም ኢትዮጵያ ክልል ውስጥ ያልነበረ ፍሌክሲቢሊቲ አምጥተውለታል። ይሄ በተለይ ደግሞ ይሄ ኢንክሉሲቭ ላንድ ራይትስ የሚሉት መሬት ከማንነት ጋር ስለሚያያዝ የመሬት ስሪታችን ኢንክሉሲቭ መሆኑ ማረጋገጥ ለዚህ ክልል
ደህንነት፣ ሰላም በጣም ኢምፖርታንት ነው። ሶ ኢንዲጂነስ ኢንስቲትዩሽኖቻችን አሁን ለምሳሌ የመሬት ኢንክሉሲቭ ላንድ ራይት ማለት አንዱ ትራዲሽናል ልምምዶቻችን የቀደሙ አገር በቀል እውቀቶቻችን አገር በቀል የላንድ ማኔጅመንት ሲስተማችንን ዘመናዊ አድርጎ ወደዚህ ማምጣት ይጠይቃል ማለት ነው። ሌላው የመሰረተ ልማትና ቀጠናዊ ትስስር ነው። ይሄ ክልል ሰፊ ክልል ነው። ከዚህ ቀደም የተጎዳ አካባቢ ነው። ስለዚህ ክልል ልማት ስናወራ ስለ መሰረተ ልማት የግድ መጨነቅ አለብን ማለት ነው። ይሄ ክልል የተለያዩ ብሔሮች ያሉት ክልል ነው። ስለ ኢንተግሬሽን ማውራት አለብን። ይሄ ክልል ብዙ ጎረቤት ክልሎች አሉት። ከነዚህ ክልሎች ጋር አብሮ ተሰናስኖ ማደግ አለብን። እዚህ አካባቢ ለምሳሌ የሐዋሳ ኢንዱስትሪያል ፓርክ አለ፣ የይርጋለም እንትን አለ። እንደዚህ አይነት ሬፕሊካ እዚህ ክልል ውስጥ የራሱን ኢንዱስትሪያላይዜሽን ዳይናሚክስ ውስጥ እንዲገባ መሰረተ ልማት ስርዓቱን ይሄን ሳፖርት እንዲያደርግ ምን እናድርግ የሚለው ነገር መነጋገር ይጠይቃል ማለት ነው። ዊዝአውት ኢንፍራስትራክቸር መሰረተ ልማት ግንባታና የሪጂናል ኢንቴግሬሽን የደቡብ ኢትዮጵያ ሕዝብ እድገት የተሳለጠ ከፍተኛ ውጤት የሚያመጣ አድርጎ ለመጠቀም ያስቸግራል ማለት ነው። በአጠቃላይ በእኔ እምነት የደቡብ ኢትዮጵያ ክልል ክሮስ ሮድስ ላይ ነው ያለው። በታሪኩ ኖሮት የማያውቀው ፖለቲካል ፍሌክሲቢሊቲ ባለቤት ሆኗል። ፖለቲካል ፍሌክሲብል የሆነ ኢንዲጂነስ ናውሌጅ ሊጠቀምበት የሚችል የጋቨርናንስ ስትራክቸር ባለቤት ሆኗል። ይሄ ጋቨርናንስ ስትራክቸር ጠንካራ እንዲሆን ኢንክሉሲቭ የሆነ እድገት እንዲመጣ እንደዚሁም ልማትን ማምጣት የሚችል የመንግስት አስተዳደር እንዲኖረን የመሬት አጠቃቀምና አጠቃላይ የመሬት አጠቃቀም እንትናችንና ኢኮሲስተሙ ለከባቢ አየር የማይበገር ኢኮኖሚ፣ ማህበራዊ፣ ፖለቲካዊ ስሪት ባለቤት መሆን የጠንካራ መንግስት አስተዳደር መሆን ይሄን ደግሞ በመሰረተ ልማት አሰራር መሰረተ ልማት ግንባታ እንትን ማድረግ ይገባል ባይ ነው። ስለዚህ ፎልስ ባናና በቅርቡ አይታችኋል። ዩቲዩቦች ምናምን አስገራሚ ዩቲዩቦች እየተሰሩ ነው ስለ ፎልስ ባናና፣ ስለ እንሰት ዓለም ሁሉ እየተነጋገረ ነው። እና ይሄ ሁሉ ሀብት ያለበት ቦታ መገኘታችን ለእድገት በጣም ወሳኝ ነው። ለምሳሌ ኢኮሎጂካሊ ላንድስኬፑም አስገራሚ ነው። ይሄ አካባቢ በኢትዮጵያ ስታንዳርድ ብቻ ሳይሆን በአፍሪካ ቀንድ ስታንዳርድ ስናየው በጣም የተለየ ነው። በጣም የተለየ አካባቢ ነው። በጣም ብዙ ፎረስት ኮንሰርቬሽን እንትኖች አሉ፣ ባዮዳይቨርሲቲ ኮሪደርስ አሉ፣ ሎውላንድ አለው፣ ሃይላንድ አለው። ኦሞን የመሰለ ፉት ብትለው ውሃው የሚወጣ ውሃውና መሬቱ እኩል የሆነ ወንዝ አለው። ኢኮሎጂካሊ ስፒኪንግ መልክዓ ምድሩ ላንድስኬፑ አስገራሚ ነው። ካልቸራል ካፒታልም አለ። ስለ አስተዳደር ስናወራ ደግሞ ዊዝደም አለው፣ የተከማቸ ትራዲሽን አለው። ብዙ እንትኖች አሉ፣ ጫካዎች አሉ፣ የተቀደሱ ሳክሪድ ናቸው የሚባሉባቸው ማለት ነው። እነዚህን ሲደምሩ እና ደግሞ እነዚህ ነገሮች በድምር የሚያመጡት ኢኮኖሚያዊና ተቋማዊ እድል የቀደመ ልምምዳችን፣ ባህላችን፣ ዕውቀታችን የምንገኝበት ላንድስኬፕ ኢኮሎጂው በድምር የሚያመጣውን እድል ስታዩ በእርግጥም የምትኖርበት ቦታ ኃይል አለው፣ የምንኖርበት ቦታ ትልቅ አቅም አለው ብለን መናገር እንችላለን። ይሄ ክልል ባህላዊም ኢኮሎጂካልም ሀብት አለው፣ የግብርና ቅርስ አለው፣ የተለያየ የአስተዳደር ልምምድ አለው፣ ባዮዳይቨርሲቲ ሲግኒፊካንስ አለው። ብንጠቀምበት ከፍተኛ የሆነ የገጠር ኢኮኖሚ ብዙ ቦታን የሚያዳርስ የገጠር ኢኮኖሚ አለ። አንድ ክሪስ ብራማል የሚባል ሰውዬ ምን ይላል? የቻይና ኤክስፖርት
57% የሚመጣ ከሩራል ኢንዱስትሪ ነው ይላል። 57 አሁን አዝ ዊ ስፒክ ነው የምላችሁ። መጽሐፉ አዝ ዊ ስፒክ ላይሆን ይችላል። የዛሬ 9 ዓመት የተጻፈ መጽሐፍ ነው። 10 years ago የቻይና ከ9 ዓመት በፊት በነበረው ዴታ 57% ከገጠር ነው የሚመጣው ይላል። ኤክስፖርቱ ነው የምላችሁ አጠቃላይ እና የሀገር ውስጥ ምርት የሀገር ውስጥ ፕሮዳክሽን ቢሆን ኤክስፖርት እንግዲህ ሃይ ኤክሰለንስ አለ። ወደ አሜሪካ ወደ አውሮፓ የሚሸጥ ዕቃ በጣም ሃይ ኳሊቲ ያለው ከገጠር ነው የመጣው ከከተማ ነው። ሶ ሁሉም ቦታ ላይ ያለው የገጠር ኢኮኖሚ ስኬል ብንጠቀምበት የተለየ የገጠር ኢንዱስትሪያል ለማስፋፋት ጥቅም ላይ መዋል ይችላል ማለት ነው። እነዚህ 5 ሀብቶቻችን ለየብቻቸው አቅም ናቸው። ብናስተሳስራቸው ደግሞ ኢንተግሬት ብናረጋቸው የተለየ ጥቅም ይሰጣል ማለት ነው። ሶ ደቡብ ኢትዮጵያ ቀደም እንዳልኩት አግሪካልቸር ሄሪቴጅ አለው። ኢትኖ ሊንግዊስቲክ ፕሉራሊዝም አለው። በጣም ውብ የሆነ ኢኮሎጂካሊ በጣም ሀብታም ኤሪያ ነው። አስተዳደርን ደግሞ ከዜሮ የሚጀምር አይደለም። ኢንዲጂነስ ኖሌጅ አለው ጋቨርናንስ ላይ። ሶ ይሄ ዊዝደም ኢቭን ለአራት ለምናምን አሁን ቢከፈልም ይሄ ዊዝደም ሁሉም ላይ ይደርሳል። በደቡብ ኢትዮጵያ ላይ ደግሞ የበለጠ ዊዝደሙ ይሄ የቀደመው ደቡብ ኢትዮጵያ ይሄ ዊዝደም አለው ከተባለ የደቡብ ክልል ትልቁን ዊዝደም ይዞ የመጣው ይሄኛው ክልል ነው። ሶ በእርግጥም ለዚህ አካባቢ የሚመጥን ፖሊሲ የዚህ አካባቢ ልዩ ሁኔታ ግምት ውስጥ ያስገባ ፖሊሲ ካወጣን ባህላችን ብራንድ ካደረግነው ሀብት እንዲያመጣ ገንዘብ እንዲያመጣ ካደረግነው ይህ አካባቢ በልዩ ሁኔታው የሚያጋጥመውን ፈተና ሊወጣ የሚችል ሬዚሊየንት የሆነ ኢኖቬሽን ስርዓት ውስጥ ከገባን ይሄ አካባቢ ይሄ ክልል ራሱን ያሳድጋል፣ ራሱን ይዞ ይወጣል ብቻ ሳይሆን አጠቃላይ ኢትዮጵያን ይዞ ይወጣል። ካለፈም በደንብ ጠንካሮች ከሆነም ሆርን ኦፍ አፍሪካን ይዞ መውጣት እድላለሁ። ይህን ትልቅ ኃይል መጠቀም የሚችል ሰው መጠቀም የሚችል አመራር እችላለሁ ብሎ የሚያስብ አመራር ነው። አንድ አካባቢ የሚኖር ሰው አንድ መሪ አንድ ህዝብ አልችልም ብሎ ነው አይ ካንት ብሎ ሲያስብ 4 ነገሮች ይባዛሉ በመጥፎ ሁኔታ። መጀመሪያውን ሲጀመር ማለት ነው አይ ካንት ብሎ ካሰበ 4 ነገሮች ይባዛሉ። መጀመሪያው ታለንት ነው። ታለንት ችሎታ አንድ ሰው አልችልም ብሎ ካሰበ እንደዛ ብሎ ማሰቡ ብቻ እንደዛ ብሎ መናገሩ ብቻ አንደር አክቲቬትድ ይሆናል። ምን ማለት ነው? ይኸውልህ የሰው ልጅ 2 ቀበሮች አሉ ውስጡ ላይ ይባላል። 2 የተደበቁ ቀበሮች አሉ። አንድ ሰው ሰነፍም ጎበዝም መሆን ይችላል። አንድ ሰው መጥፎም ጥሩ መሆን ይችላል። አንድ ሰው መሪም ተመሪም ሊሆን ይችላል። አንድ ሰው ጎበዝ ተማሪ ሰነፍ ተማሪ መሆን ይችላል። አንድ ሰው ሀብታምም ደሃም መሆን ይችላል። ባይነሪ ቲንኪንግ ባይነሪ ምናምን አንድ ሰው በህይወቱ እንኳን አንድ ጊዜ ሀብታም አንዴ ደሃ ሊሆን ይችላል። አንዴ ጎበዝ አንድ ጊዜ ፈሪ አንድ ጊዜ ጀግና መሆን ይችላል። ኦር አንዱ ጀግና ሌላው ፈሪ ይሆናል። we are always capable of ጀግና የሆነ ሰው ሙሉ በሙሉ በቃ ለጀግነት የተፈጠረ ነው። ፍራቻ የሚባል ነገር የለውም ማለት አይደለም። ፍራቻውን አንደርማይን አድርጎ ጀግንነቱ ላይ ካፒታላይዝ አድርጓል ማለት ነው። ሰነፍ የሆነ ሰው ጀግንነት የለውም ውስጡ ላይ ማለት አይደለም። he just choose to capitalize አንደርማይን ያደረገው ጀግንነቱን ነው። አንደር አክቲቬት ያደረገው ደግሞ አንደር አክቲቬት ያደረገው ጀግንነቱን ነው። ካፒታላይዝ ያደረገው ደግሞ ፍራቻውን ነው ማለት ሶ አልችልም ብለን ስንጀምር የሆነ ነገር በመሰረቱ መጀመሪያ ስንጀምር የምናደርገው ነገር ታለንታችን በከፍተኛ ደረጃ ይቀንሳል። ታለንታችን ከቀነሰ ደግሞ ምርታማነታችን ኢኖቬሽናችን በከፍተኛ ደረጃ ይቀንሳል። በታሪክ ውስጥ
ለምሳሌ ጃፓኖቹ ባይዘው ጃፓን፣ ሳውዝ ኮሪያ፣ ታይዋን፣ ቻይና፣ ጀርመን፣ ዳች፣ ጣሊያን፣ እንግሊዝ፣ ፈረንሳይ በሙሉ ብትዋቸው ካልቸራሊ ቀኝ አክራሪ ነው። ስለራሱ የተለየ ግምት ያለው ህዝብ ነው። ሌላው ሰው ሲያው አሮጋንት ነው። ሁለተኛው አውሮፓ እኮ እንግዲህ የዓለም የ500 ዓመት ታሪክ ዩሮሴንትሪክ ነው። ዩሮሴንትሪክ ነው። 500 ዓመት ሲቪላይዜሽን ኢዝ ዩሮፒያን ከ500 ዓመት በፊት yes the past 500 የሰው ልጅ የስልጣኔ ታሪክ የአውሮፓ ስልጣኔ አውሮፓ ነው። አውሮፓ ግን ያቺ ትንሽ ሀገር ሁለት የዓለም ጦርነት አንደኛውም ሁለተኛውም ጦርነት የጀመረው አውሮፓ ነው አይደል? የ30 ዓመት የፕሮቴስታንት ካቶሊክ ጦርነት የጀመረው እንደ አውሮፓ የተዋጋ አስቸጋሪ እንትን የለም። ቻይና የዛሬ 10,000 ዓመት 10,000 ብሔር ነበራት። በ5,000 ዓመት ውስጥ 10,000 ብሔር አንድ ብሔር ነው የሆነው። ከዛ በኋላ እነዚህ ዳይቨርሲቲ አሁን ይሄ ኢስት ፓርቱ የቻይና ያለው ይሄ ቱርክ አጠገብ ምናምን ያለው አዲስ የያዙት አካባቢ ነው እንጂ 10,000 ብሔር አንድ ሆኗል፣ እየተጠፋፋ ማለት ነው። አውሮፓ ግን 500 ብሔር ነበረው ወደ 23 ተቀየረ። ያ ሁሉ እድገት መጥቶ ብሔርተኝነቱን ሁሉ ኢትኒሲቲን አላጠፋም አውሮፓ ውስጥ። ሶ ዋት ሃፐንድ ምንድነው ምናምን ይላሉ። እያንዳንዱ ብሔር ለራሱ ያለው እምነት እንትን ነው። መጀመሪያ የምታድገው እችላለሁ ብለህ አንዳንድ ጊዜ ወደ አሮጋንስ ሄድና ጦርነት ሲያስገባቸው እናያለን። እሱን ማኔጅ ቢያደርጉ ኖሮ መጀመሪያ ስለራሱ ዝቅተኛ እምነት ካለው አንድ ሰው ማህበረሰቡ ራሱን የሚያይበት መንገድ ዝቅተኛ ከሆነ ትረስት የሚድገት አይመጣም። እችላለሁ ብሎ አሁን አንዳንድ ሰው እኮ ስናወራ እችላለሁ ምናምን የሚል ሰው በባህላችን ትንሽ ጉረኛ አድርገን እናየዋለን። ጉረኛ ነው የሚመስለው ይሄ ጉረኛ ምናምን ይላል። ግን ቢፎር ኤኒቲንግ እችላለሁ ጉራ አይደለም። ወደ ጉራ የሚሄደው የሆነ መጠኑን ሲያጣ ለከቱን ሲያጣ ነው። አንድ ጓደኛዬ ዳኛ ለስኩል አብረን ተመረቀን እና ዳኝነት አልቀረበም። አሲስታንት ሆኖ ተቀጥሮ ዳኝነት አልቀረበም እና ምን ነው ምናምን ደውሎልኝ ዳኛ ሆኜ ያልተሾምኩ ምናምን ምን ነው ምናምን ስለባክ ይፈሩኝ ነው አይደል? አሁን እንደዛ ሲሆን ጉራ ይሆናል። ይፈሩኛል አለ በቃ ይፈሩኛል አለ። እሱ ጉራ ነው። ግን መጀመሪያ አሁን እሱ ዳኛ መሆን ይችላል ለምን ቀረው ቢል እንደዛ ይችላል ብሎ ማሰቡ ትክክል ነው። ግን ሌላ ሁሉ ዓለም ሁሉ ስለሚፈራ ተባብሮ ይጨቆኔ ነው ብሎ ማሰብ ወደ ጉራ ይቀየር እና ቢፎር ኤኒቲንግ አንድ ማህበረሰብ ከእድገት በፊት ወሳኙ ነገር ይችላል ብሎ ነው። ታለንት ይጠይቃል እድገት። ያልተለመደ ነገር ባልተለመደ ባልተሄደበት መንገድ መሄድ ይጠይቃል። ከዚህ ቀደም ያልነበረህን ነገር ይገባኛል ብለህ መነሳት ይጠይቃል ማለት ነው። ሶ ታለንት እንገላለን አይገባንም ባልን ቁጥር። ሁለተኛው የመፈጸም አቅማችን በጣም እንትን ይላል። ሪስክ አንወስድም። ይሄ ኤግዚኪዩሽን ፍሪክሽን የሚሉት አንፈጽመውም። ለምን? ኮንፊደንስ ያጥረናል። እርግጠኝነት እንትን የለንም። ሶ ፕሮጀክቶቻችን ምናምን ተጀምረው ይቆማሉ። ቀሰስተኞች ናቸው። ብዙ ዋጋ ያስወጡናል። መጀመሪያውኑ አንችልም ብለን ስላሰብን ነው። በዛ ምክንያት ገንዘብ ያላቸው ያገኙ ሰዎች ቶሎ ብለው ሌላ ቦታ ኢንቨስት ያደርጋሉ። ካፒታል ፍላይት ይመጣል። ከሌላ ቦታ ገንዘብ አናመጣም። የኛ ሰዎች ምናምን ዲያስፖራ ምናምን ሄደው ሌላ ቦታ ሀብት ያገኙ ሰዎች ወደዚህ አይመጡም። ከኛም ትንሽ ያገኘ ሰው ወደ አዲስ አበባ ወደ አሜሪካ ሄዶ ዱባይ ሄዶ ቤት ይገዛል። ቢኮዝ ኢንቫይሮንመንቱ ኖ አይ ካንት የሚል ነው።